ሰላም እንደምን አላችሁ ውድ የያያ ኮንስትራክሽን ቤተሰቦች። እንግዲህ በዛሬው ቪዲዮአችን ላይ አንድ በመስራት ላይ የምንገኘው ሳይታችንን ኦልሬዲ 250 ካሬ ላይ ያረፈ ሳይታችንን የፉቲንግ አይነቶች ምንድናቸው የሚሉትን እዚህ ላይ አያይዘን የምናወራ ይሆናል ማለት ነው። ሀገራችን ላይ ህንፃ በምናሰራበት ሰዓት ላይ ፉቲንግ ማለት ለህንፃችን በጣም ወሳኝ ጫማ ወይም ደግሞ አንድ ሰው ቆሞ እንደሚንቀሳቀሰው ሁሉ ህንፃም ቆሞ በስነስርዓት ሰፖርት የሚያደርግልን ወሳኙ ፓርት ፉቲንግ ስለሆነ ፉቲንግ ላይ ወይም ደግሞ መሰረት ላይ ምን ነገሮች አሉ፣ ምን አይነት ታይፖች አሉ የሚሉትን በዚህ ቪዲዮአችን የምናየው ይሆናል ማለት ነው። እንግዲህ ለዩቲዩባችን አዲስ ከሆናችሁ እንደተለመደው ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ደግሞ ሼር ማድረጋችሁን አትርሱ። ይጠቅማል ብላችሁ የምታስቡት ሰው ወይም ቤት በማሰራት ላይ ያለ ሰው ላይ ሼር ብታደርጉላቸው በጣም ይጠቀሙበታል ብዬ አስባለሁ። እንግዲህ ሀገራችን ላይ የተለያዩ አይነት የፋውንዴሽን አይነቶች አሉ። አብዛኛው እንግዲህ ለህንፃዎች ስንጠቀም የምናያቸው ትልልቅ የሆኑ ማሽኖች ገብተው በኤስካቬት እያደረጉ ሲሰሩ እናያለን። ለመኖሪያ ቤት ደግሞ መለስ ያሉ የመሰረት ስራዎችን ሲሰሩ እናያለን እና እነዚህ የፋውንዴሽን ሜቶዶች እንግዲህ በሁለት አይነት ይከፈላሉ። የመጀመሪያው ሻሎ ፋውንዴሽን ነው፣ እንዲሁም ደግሞ ዲፕ ፋውንዴሽን የምንለው አለ ማለት ነው። እንግዲህ ዛሬ የምናየው ስለ ዲፍረንት ታይፕስ ኦፍ ሻሎ ፋውንዴሽን ምን ይመስላሉ፣ አይነቶቻቸውስ ምንድናቸው የሚሉትን የምናይ ይሆናል ማለት ነው። ሻሎ ማለት ያው ጥልቀት የሌለው ወይም ደግሞ መለስ ያለ ጥልቀቱ ማለት ነው። እንግዲህ ዲፕ ስንል ደግሞ በጣም ጥልቀት እንገባለን። አንዳንድ የማይሆኑ ቦታዎች፣ አፈራቸው በጣም የማይመች ቦታዎች፣ ሃይራይዝ የሆኑ ቢልዲንጎች በሚሰሩበት ሰዓት ላይ ዲፕ ፋውንዴሽን ግዴታ ያስፈልጋቸዋል እና እንደዚህ ትልልቅ በጣም ህንፃዎች በሚሆኑበት ሰዓት ላይ ጥልቀታችን በጣም እየረዘመ ነው የሚመጣው። ሻሎ ደግሞ በምንልበት ሰዓት ላይ ደግሞ መለስ ያሉ ህንፃዎች፣ ሬዚደንሶች፣ የመኖሪያ ቤቶች የሚሰሩበት እንግዲህ ሻሎ ፋውንዴሽን ይባላል ማለት ነው። እንግዲህ የሻሎ ፋውንዴሽን ላይ ደግሞ እንዲሁም ደግሞ የተለያዩ አይነት ሜቶዶች አሉ። እንግዲህ ስትራክቸራል በኢንጂነሮች በሚሰሩበት ሰዓት ላይ የእነዚህ ሜቶዶች እንደ አፈሩ አቀማመጥ እንደ አፈሩ ሁኔታ እያንዳንዱን እየሰሩ ያስቀምጡልናል ማለት ነው። እንግዲህ ከሻሎ ፋውንዴሽን እንግዲህ በተለምዶ እንግዲህ ብዙ መኖሪያ ቤቶች ላይም ስናሰራ የሚገጥመን አይዞሌትድ ፋውንዴሽን ወይም ደግሞ አይዞሌቲንግ ፉቲንግ በመባል ይጠራል። እንግዲህ ፉቲንግ ራሱን ችሎ ሲንግል ነው፣ ራሱን ችሎ ነው የሚቆመው ማለት ነው እና ብዙ ጊዜ በሻሎ በምንጠቀምበት ሰዓት ላይ ለመኖሪያ ቤቶች እንዲሁም ደግሞ ብዙ ከፍታ ለሌለው ሎድ ለሌለበት ህንፃ ላይ ስንጠቀምበት ይዘወተራል ማለት ነው። ይህንን ፉቲንግ ታይፕ 4 ማዕዘን ነው፣ በሰርኩላር ሼፕም ይገኛል። ሀገራችን ላይ በብዛት የምንጠቀመው እንግዲህ በ4 ማዕዘን ተደርጎ ሲሰራ ነው አይሶሌትድ ፉቲንግ ማለት ነው። እንግዲህ አንድ ፉቲንግ ሆኖ ራሱን የቻለች ኮለን አላት፣ ራሷን የቻለች ደግሞ ፉቲንግ ፓር ሲኖረው አይዞሌትድ ፉቲንግ በመባል ይጠራል ማለት ነው። እንግዲህ ኮምባይን ፉቲንግ ደግሞ በምናይበት ሰዓት ላይ ሁለት ፉቲንጎች ቅርብ ለቅርብ ከሆኑ ሁለቱን አንድ ላይ ሰፖርት እንዲደራረጉ ሴትልመንት እንኳን ቢኖር ከአንደኛው አንደኛውን እንዲያግዘው ወይም ደግሞ ቅርብ ላይ ያሉ ከሆኑ ሁለቱም ፉቲንጎች አንድ ላይ ስናደባልቃቸው ኮምባይን ፉቲንግ በመባል ይጠራል ማለት ነው። በመቀጠል እንግዲህ ስትሪፕ ፉቲንግ የምንለው ወይም ደግሞ በተለምዶ ዎል ፉቲንግ ይባላል። ሀገራችን ላይ ብዙ ጊዜ ስንሰራበት አይዘወተርም። እንግዲህ ስትሪፕ ፉቲንግ እንደ ዎል አይነት ነው። ኮንቲኒየስ የሆነ የፉቲንግ አንደር ዎል ወይም ደግሞ ሮ ኦፍ ኮለመንስን የምናገኝበት ወይም ደግሞ ቀጥ እያለ የሚሰራ አይነት ስትሪፕ ፉቲንግ በመባል ይጠራል ማለት ነው። እንግዲህ በመቀጠል እንደዚህ ሃይራይዝ የሆኑ ቢልዲንጎች በምናሰራበት ሰዓት ላይ ኮመን ሻሎ ፉቲንግ የተለመደው ማት ፋውንዴሽን ወይም ደግሞ ራፍት ፋውንዴሽን በመባል ይጠራል ማለት ነው። ይሄኛው ደግሞ በጣም ተለቅ ያለ እንደ ስላብ መልክ ነው የሚሰራው። ኦልሞስት ሙሉ ለሙሉ ኮንክሪታችንን ግራውንዱን እናለብሰዋለን ማለት ነው እና እንደ ስላብ መልክ ነው የሚሰራው። የዚህኛው ጠቀሜታው ምንድነው? ዊክ የሆነ አፈር ካለ እንዲሁም ደግሞ ከፍታ ላይ በጣም ሃይራይዝ የሆነ ቢልዲንግ የምንሰራ ከሆነ ይህንን እኩል ሴትልመንት እንዳይፈጠር ያደርጋል። አንድ ቦታ ላይ አንድ ኮርነር ላይ አፈር እንኳን ቢንሸራተት ሴትልመንት እንኳን መስመጥን ቢያጋጥመው እኩል ሰፖርት ሊደራረጉ ይችላሉ ማለት ነው። ከአንደኛው ኮርነር ሴትል ቢያደርግ አንደኛው ኮርነር ሰፖርት ያደርገዋል ማለት ነው እና ማት ፋውንዴሽን ጠቀሜታው ይሄ ነው። እንግዲህ ሙሉ ለሙሉ አይታችሁ ከሆነ አንዳንድ ቦታዎች ላይ በደንብ ሙሉ ለሙሉ እንደ ስላብ ተደርጎ ሲሞላ የምናይበት እንግዲህ የማት ፋውንዴሽን በመባል ይጠራል። ስትራፕ ፉቲንግ ላይ ደግሞ በምንመጣበት ሰዓት ላይ ስትራፕ ፉቲንግ አንደኛውን ኮለን አይሶሌትድ ኮለኖች ላይ ነው በብዛት የተለመደው። እንዲሁም ደግሞ ኤል ኮለኖች ላይ በሚሆኑበት ሰዓት ላይ የድንበሮች አካባቢ ላይ አይታችሁ ከሆነ ጫማው ኤል ይሰራል። ኮለኑ ኤል ሰርቶ ከፉቲንግ ፓዱ ጋር በሚቀመጥበት ሰዓት ላይ ብቻውን እንዲቀመጥ ስለማይመከር እኩል ሎድ ትራንስፈር እንዲያደርግ አጠገቡ ካለው ኮለመን ላይ ወይም አይሶሌትድ ከሆነ ፉቲንግ ጋር ኮኔክት እንዲያደርጉ ይደረጋል ማለት ነው። ስትራፕ ፉቲንግ የምንለው እንግዲህ አንዱን ከአንዱ ጋር በማያይዝ በቢም መልኩ ስናያይዘው ስትራፕ አደረግነው ወይም አሰር ነው እንደማለት ነው። እነዚህ ናቸው። ስቴፕድ ፉቲንግ ደግሞ በምናይበት ሰዓት ላይ ደረጃ የመምሰል አይነት ባህሪ ያለው ፉቲንጉ እንዲሁም ደግሞ በጣም ዲፕ ያልሆነ ኤክስካቬሽን ማንገባ ከሆነ በደረጃ መልኩ አድርገን
ኢኳል የሆነ ግራጁዋሊ ኢኳል የሆነ ሎድ ትራንስፈር ለማድረግ የምንጠቀምበት አይነት ሜትር ነው። ብዙ ጊዜ ሀገራችን ላይም ስንጠቀመው አይዘወተርም። እንግዲህ እኛ ሀገር ላይ በብዛት የምንጠቀመው ማትና አይዞሌትድ እንዲሁም ደግሞ ስትራፕን በብዛት እንጠቀመዋለን ከሻሎ ፉቲንግ ላይ ማለት ነው። ቀጣይ እንግዲህ የዲፕንም ማስረዳችሁ ይሆናል። ሆፉሊ እንደጠቀማችሁ ተስፋ አደርጋለሁ። ኤኒ ኮስችን ካላችሁ ኮሜንት ሴክሽን ላይ ልታስቀምጡልኝ ትችላላችሁ። እንግዲህ ከኛ ጋር አብራችሁ መስራትም የምትፈልጉ ካላችሁ ኤኒታይም ደውሉልን። እንግዲህ ከኛ ጋር አብራችሁ መስራት የምትፈልጉ ካላችሁ እንግዲህ ቆንጆ አድርገን በጣም በአጭር ጊዜ ውስጥ ህንጻችሁን ሰርተን የምናስረክባችሁ ይሆናል ማለት ነው። ኤኒታይም ደውሉልን። ለነበረን ቆይታ ከልብ አድርጌ አመሰግናለሁ። መልካም ቀን